ሰላም ጋይስ እንዴት ቆያችሁ? በዛሬው ቪዲዮችን የምናየው ዋቸሞ ዩኒቨርሲቲ ጂኦግራፊ ፋይናል ኤግዛሚኔሽን ነው። ስለዚህ በተብራራ መልኩ ለናንተ እንሰራለን። እስከ መጨረሻ ተከታተሉኝ። የሞር ፕራክቲስ ቱብ ቲዩቶሪያሎችን ሰብስክራይብ ማድረጋችሁን እንዳትረሱ። ፓርት 1 choose the correct answer for the following equation ይላል። ነምበር 1 the Rift Valley drainage system is characterized by the following in that blank ይላል። ሪፍት ቫሊ ወይም ስምጥ ሸለቆ በመባል የሚታወቀው በአማርኛ ካራክተራይዝድ ባይ ዘ ፎሎዊንግ ኢን ዛት ይላል። ስለ ሪፍት ቫሊ ትክክለኛ የሆነ ካራክተር የሚያወራው የትኛው ነው ይላል። ኤ ሃዝ ኖርዝዋርድ ላው ዳይሬክሽን፣ ቢ ዘ ሪቨርስ ሃቭ ክሎዝድ ሲስተም፣ ሲ ኢት ሃዝ ላርጀስት ካችመንት ኤሪያ፣ ዲ ኢት ሾውስ ቬሪ ላው ፍላክቹዌሽን ኦፍ ዋተር ይላል። ትክክለኛ መልስ የትኛው ነው? ትክክለኛ መልስ ቢ ነው። ወይም ሪፍት ቫሊን በትክክሉ የገለጸው ቢ ነው። ዘ ሪቨርስ ሃቭ ክሎዝድ ሲስተም ጀስት አሁን ሪፍት ቫሊ አካባቢ የሚገኙ ሪቨሮች ወደ አንድ ቦታ አይደል የሚሰበሰቡት። ስለዚህ ቢ ትክክል ነው ማለት ነው። ዘ ሪቨርስ ሃቭ ክሎዝድ ሲስተም ነው። ስለዚህ ቢ ትክክል ነው። አንደኛ ይሄኛው እንግዲህ የተቀረጸው ነው፣ ብዙም አይታይም። ይሄን ነው እንግዲህ ለእናንተ ወደ ሶፍት ኮፒ ቀይረን ያመጣ ነው። ፕሊስ የባካችሁ ሰብስክራይብ እያደረጋችሁ ተከታተሉኝ። እሺ ሁለተኛ the following are the general characteristics of Ethiopian rivers except ይላል። ከሚከተሉት ውስጥ አንዱ ሁሉም ስለ ኢትዮጵያ ሪቨሮች ስለ ኢትዮጵያ ሪቨር ትክክለኛ ካራክተር ነው፣ ግን ያልሆነው የትኛው ነው ይላል። ኤ most of there are suitable for navigation። ሶሪ እዚህ ጋር አንዳንድ አካባቢ ላይ አንዳንድ ቦታ ላይ የወርድ ችግር አለበት። ስለዚህ አሁን ኤ ላይ the most of these ይላል፣ ትክክል አይደለም። most of they are suitable for navigation ነው። ስለዚህ አስተካከሉት። ቢ ላይ ደግሞ they have a rapid and waterfall along ነው። ይሄኛው ደግሞ along their courses ብላችሁ አስተካክሉ። ሲ ላይም ደግሞ they shows extreme seasonal fluctuation ነው። ይሄንም አስተካክሉ ከይቅርታ ጭምር። ዲ ላይ most of them have transboundary nature ይላል። ስለዚህ አሁን ወደ ጥያቄው እንመለስ። የትኛው ነው ትክክለኛው? most of they are suitable for navigation የሚለው ትክክል አይደለም። they have rapid and waterfall along their courses የሚለው ትክክል ነው። they shows extreme seasonal fluctuation የሚለውም ትክክል ነው። most of them have transboundary nature የሚለውም ትክክል ነው። አብዛኛዎቹ ድንበር ተሻጋሪዎች ናቸው አይደል የኢትዮጵያ ሪቨሮች። ስለዚህ ትክክል ነው ማለት ነው። ቢ ሲ እና ዲ ትክክል ነው፣ ግን ኤ ትክክል አይደለም ማለት ነው። ስለዚህ except ስለተባለ most of they are suitable for navigation የሚለው ትክክል አይደለም፣ ኤ ይሆናል ሁለተኛ። እሺ እንቀጥል። ሶስተኛ among agroecological zones which one is highly suitable for majority of cereal crop grown in Ethiopia ይላል። በኢትዮጵያ ውስጥ የሚገኘው አግሮኢኮሎጂካል ዞን ሆኖ የሴሪያል ክሮፕ አብዛኛው ጊዜ የሚመረትበት ቦታ ወይም ዞን የትኛው አካባቢ ነው ይላል። ኤ ውርጭ፣ ቢ ደጋ፣ ሲ ወይና ደጋ፣ ዲ ደጋ ይላል። ይሄ ቢ እና ዲ ላይ ተደጋግመው ነገሩ፣ ስለዚህ ኮሬክሽን አለው ማለት ነው። ግን መልሱ እነርሱ አይደሉም። ስለዚህ ውርጭ እና ወይና ደጋ ላይ ነው መልሱ። ስለዚህ መልሱ ትክክለኛ መልሱ ወይና ደጋ ነው ማለት ነው። ሴሪያል ክሮፕ አብዛኛው ጊዜ ወይም የትኛውም ክሮፕ አብዛኛው ጊዜ በኢትዮጵያ አግሮ ኢኮሎጂካል ዞን ውስጥ የሚመረትበት ቦታ ወይና ደጋ ነው ማለት ነው። ስለዚህ ሶስተኛ ሲ ይሆናል። እንቀጥል። አራተኛ which one of the following is man-made lake in Ethiopia? በኢትዮጵያ ውስጥ ሰው ሰራሽ ሐይቅ የሆነው ወይም ሌክ የሆነው የትኛው ነው ይላል። ኤ ሌክ ሐዋሳ፣ ቢ ሌክ ቆቃ፣ ሲ ሌክ ጫሞ፣ ዲ ሌክ ዝዋይ ይላል። ትክክለኛ መልስ የትኛው ነው? ትክክለኛ መልስ ሌክ ቆቃ ነው። አራተኛ ቢ። ስለዚህ ሌክ ቆቃ ይሆናል ማለት ነው። ሰባተኛ which tourist attraction area in Ethiopia is known for the endemic animal ይላል። ኤ ሶፍ ኦማር ኬቭ፣ ቢ ላሊበላ፣ ሲ ባሌ ሞንተን፣ ዲ አክሱም። በኢትዮጵያ ውስጥ ያሉ ቱሪስት አትራክሽን ስፍራ ሆኖ ኤንደሚክ አኒማላዊ ብርቅዬ አኒማል ያሉበት ቦታ ማለት ነው። ስለዚህ ትክክለኛ መልስ የትኛው ነው? ሶፍ ኦማር ኬቭ እንግዲህ ኬቭ ነው፣ ዋሻ ነው፣ አኒማል የለውበት የለም። ቢ ላይ ደግሞ ላሊበላ ነው። ላሊበላም አኒማል ያለበት ፓርክ ሳይሆን ሌላ የቱሪስት አትራክሽን ስፍራ ነው። ሲ ባሌ ማውንታን ነው። እንግዲህ ብዙ የብርቅዬ የሚባሉ ኤንደሚክ አኒማል የሚባሉ እንስሳዎች የሚገኙበት ስፍራ ነው። ዲ አክሱም ደግሞ አይሆንም። ስለዚህ ሲ ነው ማለት ነው ትክክለኛው። ሲ ባሌ ማውንታን ኤንደሚክ አኒማል ያለበት ማለት ነው። ስለዚህ ሲ ይሆናል ሰባተኛ። እንቀጥል። ስምንተኛ one of the following soils of Ethiopia becomes very sticky during wet season and cracks severely during dry season, thereby difficult to manage ይላል። ኤ ኒቶሶል፣ ቢ በርቲሶል፣
ሲ ፍሉቢሶል፣ ዲ ሶሎን ቻኪስ። ስለዚህ ትክክለኛ መልስ የሚሆነው የትኛው ነው? ትክክለኛ መልሱ ቢ ነው ማለት ነው። በርቲሶል ነው። በርቲሶል ማኔጅ ለማድረግ በጣም ይከብዳል ወይም ዲፊካልት ነው ማለት ነው። ዲፊካልት ቱ ማኔጅ ተባለ። ስለዚህ ሲ ይሆናል ማለት ነው። ሶሪ ቢ ይሆናል። በርቲሶል 8ኛ፣ ቢ ይሆናል 9ኛ። which of the following is not among the main challenge of natural vegetation conservation in ኢትዮጵያ ይላል። ናቹራል ቬጀቴሽን ኮንሰርቬሽን ላይ ቻለንጅ ሊሆን የማይችለው የትኛው ነው ይላል። አዳፕቲንግ አልተርናቲቭ ሶርስ ኦፍ ኤነርጂ ፎር ሃውስሆልድ ኮንሰምፕሽን፣ ቢ ኦቨርግሬዚንግ ኦር ፎደር ኤንድ ውድ፣ ሲ ኤክስፓንሽን ኦፍ ሁማን ሴትልመንት፣ ዲ ሚነራል ኤክስትራክሽን አክቲቪቲ ይላል። ስለዚህ 9ኛው ኤ ነው ማለት ነው። ኤ ምክንያቱም ቢ፣ ሲ እና ዲ ቻለንጆች ናቸው። ኦቨርግሬዚንግ፣ ኤክስፓንሽን እና ሚነራል ኤክስትራክሽን ሶስቱም ቻሌንጆች ናቸው። ስለዚህ ቻሌንጅ ሊሆን የማይችለው አዶፕቲንግ አልተርናቲቭ ሶርስ ኦፍ ኤነርጂ ፎር ሃውስሆልድ ኮንሰፕሽን ነው ማለት ነው። ስለዚህ ኖት አሞንግ ማይን ቻሌንጅ ስለተባለ ኤ ይሆናል 9ኛ። 10ኛው ዘ ሊስት አበንዳንት ኢን አትሞስፌሪክ ባት ባይ ፋር ሞር አክቲቭ ግሪን ሃውስ ጋዝ ዛን ካርቦን ዳይኦክሳይድ ኢዝ ብላንክ ይላል። ኤ ኒትራስ ኦክሳይድ፣ ቢ ሚቴን፣ ሲ ክሎሮፍሎሮ ካርቦን፣ ዲ ወተር ቫፖር ይላል። ትክክለኛው መልስ የትኛው ነው? ሚቴን ነው። ሚቴን ቢ። ስለዚህ 10ኛ ቢ ይሆናል። የዛሬው ቪዲዮችን በዚህ ጨርሰናል። እንደሰለቻችሁ በፓርት 2 ወይም በፓርት 3 አብዛኛውን ጥያቄ የምንሰራላችሁ ይሆናል። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ።